ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰኒሁ ለጥር በዛቲ ዕለት አይረፈ አብይ ወክቡር አብ ኮከበ ገዳም እንጦንዮስ አብሁ ለኩሎም መነኮሳት ማሀገረ አቅማን ብሔረ ግብፅ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 22 በዚች ቀን በግብፅ አገር ከአቅማን ከተማ የከበረና የገነነ የመነኮሳት ሁሉ አባት በገዳም ለሚኖሩ እንደ ኮከብ የሚያበራላቸው አባት እንጦንዮስ አረፈ። የዚህም ቅዱስ ወላጆቹ ንጹሐን ክርስቲያን ናቸው። እርሱም ከታናሽነቱ ጀምሮ ተንኮል ሽንገላ በልብ ውስጥ የለውም። ከወላጆቹም ጋር ወደ ቤተ ክርስቲያን ሄዶ በቆረበ ጊዜ ከሕፃናት ጋር በመጫወት ከቶ አይሳሳትም ነበር። ጥቂት ባደገም ጊዜ ራሱን ዝቅ አድርጎ ለወዳጆቹ ይታዘዝ ነበር። 7 ዓመትም በሆነው ጊዜ የቤተ ክርስቲያን መጻሕፍትን ተማረ። ያን ጊዜም የእስክንድርያ ሀገር ሊቀ ጳጳሳት አባት ዮናስ የተሾመበት ዘመን ነበር። የእንጦንዮስንም ወሬውን ሰምቶ መልእክተኞችን ልኮ ወደ እርሱ አስመጣው። ባረከውና ስለ እርሱ እንዲህ ብሎ ትንቢት ተናገረ። የሕፃን በእግዚአብሔር ፊት ታላቅ ይሆናል። ዜናውን በዓለም ሁሉ ይወጣል። እጁንም በላዩ ጭኖ ዲቁና ሾመው። ከዚህም በኋላ ወላጆች በሞቱ ጊዜ ታናሽ ብላቴና እህት ትተውለት ነበር። ከ7 ወርም በኋላ እንደ ልማዱ ወደ ቤተ ክርስቲያን በሄደ ጊዜ የመንፈስ ቅዱስ ፍቅር በልቡ አደረበትና በሐሳቡ በዓለም የሚሠራውን ሁሉ አባቶቻችን ሐዋርያት ሁሉን የዓለምን ሥራ ትተው ጌታችንን ኢየሱስ ክርስቶስን እንዴት እንደተከተሉት በሐዋርያት ሥራ መጽሐፍም እንደተጻፈ ጥሪታቸውን እየሸጡ የሽያጩንም ዋጋ በሐዋርያት እግር ስር ያኖሩትን አሰበ። እግዚአብሔር በሰማያት ያዘጋጀላቸው ዋጋቸውን ምን ያህል ይሆን አለ። ይህም ሐሳብ በልቡ ውስጥ የሚወጣ የሚወርድ ሆነ። ከዚህም በኋላ ወደ ቤተ ክርስቲያን ሄደ። የክብር ባለቤት ጌታችን በከበረ ወንጌል ለባለጸጋው የተናገረውን ሰማ። እንዲህ ሲል ፍጹም ትሆን ዘንድ ከወደድክ ጥሪትን ሁሉ ሽጠ ለድሆች ስጥ፣ በሰማይም ላንተ ድል አድርገው መጥተም ተከተለኝ። ከእግዚአብሔርም ዘንድ ይህን ልዩ ሐሳብ አግኝቶ ይህ ቃል ስለ እርሱ እንደተነገረ አሰበ። በዚያንም ጊዜ ከቤተ ክርስቲያን ወጣ። ለአባቱም ያማረ ሰፊ ምድር ነበረው። ለአገሩም ሰዎች ሰጣቸው። ለእርሱ የተውለትን ጥሪታቸውን ሁሉ ሽጦ ለድሆችና ለችግረኞች ሰጣቸው። እህቱንም ወስዶ ከደናግል ገዳም አስገባት። በዚያንም ወራት የምንኩስና ስርዓት አልተገለጸም ነበር። እግዚአብሔርንም ለማገልገል የሚሻ ከመንደር ጥቂት ወጣ ብሎ ብቻውን በመቀመጥ በጾም በጸሎት ተወስኖ ይጋደላል። የከበረ እንጦንዮስም እንዲሁ አደረገ። ሰይጣንም በስንፍና በዝሙት ጦር የሚዋጉት ሆኑ። በሕልሙም የሴት ገጽ በማሳየት አብረውም እንደምትተኛ ያደርጓታል። ከዚህ በኋላ በባህር ዳርቻ ወዳለች የመቃብር ቤት ሄዶ በዚያም የሚኖር ሆነ። በላዩ ባደረ በእግዚአብሔርም ረድኤት በተጋድሎ በረታ። ምግቡንም ከዘመዶቹ ወገን ያመጡለት ነበር። ሰይጣናትም ሲጋደል አይተው ቀኑበት። ታላቅ ድብደባንም ደብድበው ጥለውት ሄዱ። ዘመዶቹም ሲመጡ እንደ ሞተ ሆኖ ወድቆ አገኙት። ተሸክመውም ወደ ቤተ ክርስቲያን ወሰዱት። ጌታችንም አዳነው። በነቃም ጊዜ ወደ ቦታው ተመልሶ ይጋደል ዘንድ ተጋድሎውን ጀመረ። በዚያንም ጊዜ ሰይጣናትን ወደ እርሱ ሲመጡ አያቸው። በአራዊት አምሳል በአንበሶችና በተኩላዎች የተመሰሉ አሉ፣ በእባቦችና በጊንጦችም የተመሰሉ አሉ። ያስፈሩትም ዘንድ አንዱ በላዩ ተነሳሱ። እንጦንዮስም በእኔ ላይ ለእናንተ ስልጣን ካላችሁ ከእናንተ አንዱ ያቸንፈኝ ነበር ብሎ ዘበተባቸው። ወዲያውኑ እንደ ጢስ ተበተኑ። በሰይጣናት ላይ ድልን እግዚአብሔር ሰጥቶታልና ሰይጣናትም ከሚያመጡበት መከራና ስቃይ አረፈ። ምግቡንም በየዓመቱ 2 ጊዜ ያበስላል፣ በፀሐይም ያደርቀዋል። ወደ በዓቱም ማንም እንዲገባ አያሰናብትም። የሚሻውም ሁሉ በውጭ ቆምና ድምፁን ይሰማል እንጂ። 20 ዓመትም እንዲህ ታላቅ ተጋድሎውን እየተጋደለ በገድል ተጠምዶ ኖረ። ከዚህም በኋላ ፍጹም የሆነ እግዚአብሔርን መፍራትንና አምልኮቱን ለሰዎች ወጥቶ ያስተምር ዘንድ እግዚአብሔር አዘዘው። ስለዚህም ወደ ፍዩም አገር ወጥቶ ብዙዎች ደቀ መዛሙርት ሰብስቦ አስተማራቸው። በእግዚአብሔርም ሕግ አጸናቸው። ደቀ መዛሙርቶቹ በውስጣቸው የሚኖሩባቸው ብዙዎች ገዳማት ተሰሩለት። ስለ ሃይማኖትም ስደት በሆነበት ወራት በሰማዕትነት መሞትን ወዶ ወደ እስክንድርያ ሀገር ሄዶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ታመነ። ከቶ አልያዙትም። በክርስቶስ ስም የታሰሩ እስረኞችን በመጎብኘት ቢያረጋጋቸውና ቢያጽናናቸውም አልያዙትም። መኮንኑም እንደማይፈራ ባየው ጊዜ
ከፍርድ አደባባይ ውስጥ እንዳይታይ ያዘዘው። እርሱን ግን ሁልጊዜ መታየቱን አልተውም። እንዲያሰቃየውና በሰማዕትነትም እንዲሞት የሚያስቆጣውን ነገር ይናገረው ነበር። መኮንኑም በእርሱ ላይ ምንም ክፉ ነገር አላደረገም፣ አምላካዊት ኃይል ከልክለዋለችና። ሊቀ ጳጳሳት ጴጥሮስ በሰማዕታት ፍጻሜ ሆኖ የመከራው ወራት ካለፈ በኋላ አንጦኒ ወደ ገዳሙ ተመለሰ። ይህም በአምላክ ፈቃድ ሆነ። የሚለብሰውም ማቅ ነበር። በዘመኑ ሁሉ ገላውን በውሃ አልታጠበም። ብዙዎች በሽተኞችም ወደ እርሱ ይመጣሉ፣ በላያቸውም ሲጸልይ ይድናሉ። ብዙዎች ሕዝቦችም ትምህርቱን ሊሰሙ ወደ እርሱ ሲመጡ ባያቸው ጊዜ ብቻውን የሚኖር ዘንድ እንዳልተውት አይቶ ከእርሱ ስለሚደረገው ነገር ልቡ እንዳይታበይ ፈራ። እነርሱ ወደማያውቁት ቦታ ወደ ላይኛው ግብፅ ይሄድ ዘንድ ወዶ ወደ ባህሩም ወደብ ደርሶ መርከብ እየጠበቀ ተቀመጠ። ከሰማይም ወደ እርሱ ቃል መጣ፣ እንዲህም አለው፣ እንጦንዮስ ወይ ወዴት ትሄዳለህ? ከዚህስ ምን ትሻለህ? አለው። እርሱም ብዙዎች ወደ እኔ ስለሚመጡ እንደምፈልገው ለብቻ መኖር አልተቻለኝም። ስለዚህም ወደ ላይኛው ግብፅ ይሄድ ዘንድ ወደድኩ አለ። ያም ቃል መልሶ እንዲህ አለ፣ ወደ ላይኛው ግብፅ ብትሄድ ድካም ደግሞ እጥፍ ይሆናል። ብቻህን በመኖር ከወደድክ ግን የ3 ቀን ጎዳና ያህል ወደ ውስጠኛው በረሃ ተጓዝ። በዚያንም ጊዜ በዚያች ጎዳና ሊጓዙ የሚሹ የአረብ ሰዎችን አያቸው። ወደ እርሳቸውም ሄዶ አብሯቸው ይሄድ ዘንድ ልመናቸው። እነርሱም በደስታ ተቀበሉት። ወደ አንድ እጅግ ረጅም ወደሆነ ተራራ እስከሚደርስ የ3 ቀን ጎዳና ተጓዘ። በዚያም የጠራና የቀዘቀዘ ውሃ አለ። ደግሞም የሰሌን የተምር እንጨቶችም መቃዎችም በብዛት አሉበት። እንጦንዮስም ያንን ቦታ ወደደው። አረቦችም ምግቡን የሚያመጡለት ሆኑ። ብዙዎች የከፉ አራዊትም ነበሩ። በጸሎቱም እግዚአብሔር አስወገዳቸው። ወደዚያም ቦታ ከቶ አልተመለሱም። አንዳንድ ጊዜም ወደ ባህሩ ዳርቻ በመውጣት ደቀ መዛሙርቶቹን ጎብኝቶና አረጋግቶ በበረሃ ውስጥ ወደ አለው ቦታ ይመለሳል። ከዚህም በኋላ በጻድቁ ንጉሥ ቆስጠንጢኖስ ዘንድ ዜናው በተሰማ ጊዜ በጸሎቱ ያስበው ዘንድ ንጉሥ እየለመነው ደብዳቤ ጻፈለት። የከበረ እንጦንዮስ ግን ወደ ንጉሥ ደብዳቤ ዘወር አላለም። ለወገኖቹም እንዲህ አላቸው እንጂ የንጉሠ ነገሥት ክርስቶስ ደብዳቤ እነሆ በላያችን ይነበባል። ወንድሞችም እንዲህ ብለው ለመኑት፣ ይህ ንጉሥ የክርስቲያንን ወገኖች የሚወድ ጻድቅ ሰው ነው። በደብዳቤ ጽፈ ልታጽናናው ይገባል። ከዚህም በኋላ እያጽናናውና እየባረከው ቤተ መንግሥቱንና ሰራዊቱንም እየባረከ ጻፈለት። ዳግመኛም በአፍሪንጊያ ንጉሥ ዘንድ ዜናው በተሰማ ጊዜ ወደ ከበረ እንጦንዮስ እንዲህ ብሎ ጻፈ። ወደ እኛ መጥተ በእኛ ላይ በአገራችንና በሰራዊታችን ላይ በረከትን ታሳድር ዘንድ ስለ ጌታችን ክርስቶስ መከራዎችን ወደ አንተ ፈጽሜ ማልዳለሁ። የከበረ እንጦንዮስም ይህን በሰማ ጊዜ እጅግ አዘነ። ቆሞም እንዲህ ብሎ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ እለምንሃለሁ፣ በአፍሪንጊያ ውጥ ወዳለ ወደ በርኪኖን አገር እንዲሄድ ፈቃድ ከሆነ ምልክትን ግለጥልኝ። ነገር ግን ያንተ ፈቃድ ይሁን። ይህንንም ባለ ጊዜ ብርህት ደመና መጣች። በዚያች ሰዓት ተሸክማ ወደ አፍሪንጊያ አገር አደረሰችው። ንጉሱም ደስ አለው። ሕዝቡና ሰራዊቱም ሁሉ በሽተኞችንም አቀረቡለትና ሁሉንም ፈወሳቸው። የጽድቅና የሃይማኖትንም መንገድ እያስተማ ማራቸው ከእነርሳቸው ዘንድ 6 ወር ኖረ። በእሁድም ዕለት ያች ብርት ደመና ተሸክማ ወደ ገዳሙ ታደርሰውና ከልጆቹ ጋር ተገናኝቶ ያረጋጋቸዋል። በማግስቱም ዳግመኛ ተሸክማ ወደ አፍሪንጊያ አገር ትመልሰዋለች። ከዚህም በኋላ በእግዚአብሔር ፈቃድ በደመና ተጭኖ ወደ ገዳሙ አንደኛውን ተመለሰ። በአንዲት ዕለትም ስንፍና መጣበት። እንዲህ የሚለውም ቃል መጣ። ታይ ዘንድ ወደ ውጭ በወጣ ጊዜም መልአኩን አየው። በላዩም የምንኩስና ልብስ አለ፣ መታጠቂያ ቅናት፣ የመስቀል ምልክት ያለው ቀሚስ፣ በወገቡም አስኬማ፣ በራስ ቁር አምሳልም በራሱ ላይ ቆብ አለ። እርሱም ተቀምጦ ሰሌን ይታታል። ከዚህም ተነስቶ ይጸልያል። ዳግመኛም ተቀምጦ ሰሌኑን ይታታል። በየሰዓቱም እንዲህ በማድረግ ይጸልያል። ሁለተኛም እንዲህ የሚል ቃል ወደ እርሱ መጣ። አንጦንዮስ ወይ እንደዚህ ስራ፣ አንተም ከስንፍና ከሰይጣናት ጦርነት ታርፋለህ። ያንን ያየውንም ተቀብሎ እንዲሁ አስመስሎ የሚሰራ ሆነ። ከዚያችም ዕለት ወዲህ ስንፍናና የሰይጣናት ውጊያ አልመጣበትም። የክብር ባለቤት ጌታችን ኢየሱስ ክርስቶስም ብዙ ጊዜ ተገልጾ አረጋግቶታል፣ አጽናንቶታልም። አሁንም እንዲህ አለው፣ የመረጥኩህ እንጦንዮስ ወይ በእውነት እነግርሃለሁ፣ እኔን ስለ መውደድ በዚች በረሃ ውስጥ ብቻህን በመጋደልህና በማገልገልህ ስለ ድካምህ ስምህ ከፍ ከፍ አደርግሃለሁ። ስልጣንህንም በዓለም ዳርቻ ሁሉ ከፍ ከፍ አደርገዋለሁ። ገዳማትንና አድባራትንም መነኮሳትን የተመሉ ሆነው ቀኖች የዋሃን ጻድቃን እንደሚኖሩባቸው አደርጋቸዋለሁ። ይልቁንም ያንተ ገዳማት እነርሱ እስከ ፍጻሜ ይኖራሉ። መታሰቢያንም የሚያደርገውን ሁሉ፣ ለድሆች ምጽዋት፣ ለቤተ ክርስቲያን መባ በስምህ የሚሰጠውን ሁሉ እኔ ኃጢአቱን ሁሉ ደመስሳለሁ። ከቶ ስቃይን አያያትም።
በውስጡ ሥጋህ የሚቀበርበትንም ገዳም እጅግ ከፍ ከፍ አደርገዋለሁ። በውስጡም እንደ መላእክት የሆኑ ደጋጎች መነኮሳት እንዲኖርበት አደርጋለሁ። ከእርሳቸውም እስከ ዓለም ፍጻሜ አለቃ የሚሆን አይታጣም። የምድር ነገሥታት መሳፍንትና ሹማምንት ለገዳምህና ፍለጋህን ለሚከተሉ ልጆችም እጅ መንሻ ተሸክመው እንዲመጡ አደርጋለሁ። ጌታችንም ይህን ከተናገረ በኋላ በእርሱ ዘንድ ወደ ሰማያት በታላቅ ክብር አረገ። አባ እንጦንም ፈጽሞ ደስ አለው። ከዚህም በኋላ ስለ ቤተ ክርስቲያን መፍረስ እንዲህ ብሎ ትንቢት ተናገረ። መናፍቃን በላዩዋ ይሰለጥናሉ። ከዚህም በኋላ ወደ ቀድሞ ስርዓቷ ትመለሳለች። ዳግመኛም ስለ መነኮሳት እነርሱ እጅግ እንደሚበዙ ገዳሞቻቸውንም አድባራቶቻቸውን በመተው ወርደው ከዓለማውያን መካከል ከከተማዎችና በቦታዎች ውስጥ እንደሚኖሩ ስለ ዓለም ፍጻሜም ትንቢት ተናገረ። ይህም አባ አንጦኒዎስ አባ መቃርስን አስኬማንና የምንኩስና ልብስን ያለብሰው ያረጋጋውና ያጽናናው ከእርሱ የሚሆነውንም ያስረዳው ነው። ደቀ መዝሙሩና ልጁ ስለሆነ። ከዚህም በኋላ የገዳማውያን አለቃ ወደሆነ ወደ አባ ቡላ ሄዶ እርሱም ለሥጋው ያሰበና በሐዋርያዊ አትናቴዎስ ልብስ የገነዘው ነው። እረፍቱም እንደቀረበ ባወቀ ጊዜ በትሩን ለልጁ ለአባ መቃርስ፣ ምንጣፉን ለአባ አትናቴዎስ፣ የፍየል ሌጦውን አጽፉን ለልጁ ለኤጲስቆጶሱ ለአባ ሰራቢዮን እንዲሰጡ ልጆቹን አዘዛቸው። ከዚህ በኋላ በምድር ላይ ጋደም አለ። ነፍሱንም በእግዚአብሔር እጅ ሰጠ። ወደ እርሱም ሁሉም የመላእክት ማኅበር መጥተው በክብር በምስጋና ፍጹም ተድላ ደስታ ወዳለበት ዘላለማዊ ዕረፍት ተቀብለው አሳረጉ። ሥጋውን ግን ልጆች እንዳዘዛቸው ሰወሩት። እርሱ የቅዱሳን ሰማዕታትን ሥጋቸውን የሚገልጡትን ይገስጻቸው ነበርና ስለ እነርሱ ሥጋ ብዙ ገንዘብ እስከ መቀበል ደርሰው ዓለማዊ ጥሪት ያደርጉታልና። ይህም የከበረና የተመሰገነ አባት እንጦንዮስ እስከ መልካም ሽምግልና ደረሰ። እጅግም አረጀ። ግን ወደ ወደደው ክርስቶስ እስከ ሄደ ድረስ መልኩ አልተለወጠም። ብርታቱ ጽናቱም መላው ዕድሜውም 120 ዓመት ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለብህታዊሁ እንበለ ህጸጽ ወንትጋ ውስተ ናሕስ ከመ ኦብ በቤት አምሳል ጉጋ ብእስየ ሰማይ እንጦኒ ወመልአከ ምድር በጸጋ ለቤተ ብሌን እንዘይሜን ህጋ መዋይለ ሕይወቱ ኢታሐጽበ ሥጋ። በዚችም ዕለት የማፍን ኤጲስቆጶስ ሚናስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 23 በዚች ዕለት አሕዛብን ለማስተማር ለከበረ ጳውሎስ ደቀ መዝሙሩ የሆነ የከበረ ሐዋርያ ጢሞቴዎስ በሰማዕትነት ሞተ። በዚችም ዕለት የከበሩ ሰማዕታት የጌርሎስና የአትናቴዎስ የጻድቁ ንጉሥ የቴዎዳሲዎስ መታሰቢያው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። ዛቅረብ ኩማ ኢሌታ ዘኪር አይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴተ የመጽሐፈን ተረሳይ ከግዚኦ ጸሪቀ መበለት ውጉፈም ላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ውስጥ ጻለ ዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለተትርኮሞ በልሳን አዲስ ወለዛ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ይማረነ ኢየሱስ ክርስቶስ የሰማ ተአምር ዘገብረ ቅዱስ ኡራኤል ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናውና አማላጅነቱ ከህዝበ ክርስቲያን ላይ ጸንቶ ይኑርና መልአኩ ቅዱስ ኡራኤል ያደረገው ተአምር ነው። በገበያ ውስጥ ፈትል የምትሸጥ የአረብ ወገን የሆነች አንዲት ሴት ነበረች። ሌላዋ ሴት ከቅዱስ ኡራኤል ቤተክርስቲያን ፈትል ሰርቃ ለዛች ሴት ሰጠችላት። በዚያም ጊዜ የእግዚአብሔር መልአክ በራእይ ተገልጦ እስላሙን ያዳኑ እኔ ኡራኤል መልአክ ነኝ። ስለዚህ ከእንቅልፍሽ ነቅተሽ ከዚያች ከሸጥሽላት ሴት ፈትሌን ተቀብለሽ መልሽ አላት። ከእንቅልፏም በነቃች ጊዜ ቅዱስ ኡራኤል ከቅዱስ ኡራኤል ቤተክርስቲያን ፈትል ሰርቃ በሸጠችላት ፈንታ ሌላ ፈትል ይዛላት ሄደችና ለሸጠችላት ሴት ሰጠቻት። በፊት የሰረቀችውንም ፈትል ከዚያች ሴት ተቀብላ ወደ ቅዱስ ኡራኤል ቤተክርስቲያን ዘንድ ሄዳ ለቤተክርስቲያኑ ጠባቂ መልሳ ሰጠችው። ይህ ነገር ተግሳጽና ምክር ስለሆነላት ከክፉ ስራዋ ተመልሳ እግዚአብሔርን የምትፈራና ታማኝ ደግ ሰው ሆና ኖረች። ባለ ዘመኗ ሁሉ እግዚአብሔርና ተአምር ሰሪውን ለፍጥረት ሁሉ ይቅርታን የሚለምን የመላእክት አለቃ ቅዱስ ኡራኤልን ስታገለግል ኖረች። ለእግዚአብሔርና ለእናቱ ለእመቤታችን ለቅድስት ድንግል ማርያም ምስጋና ይድረሳት። ለዘላለሙ ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን። የመልአኩን የቅዱስ ኡራኤልን ክብረ በዓል በአንድ ላይ እያከበርን ነውና
በመጽሐፍ ቅዱሳችንም ለማገናኘት ያክል አንድ ኃይለ ቃል እናንሳ። ቃሉን አምላካችን እግዚአብሔር የተናገረው ነውና በዚህ በሉቃስ ወንጌል ምዕራፍ 20 ከቁጥር 36 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። ገራሚ የሆነ ተስፋን የሚሰንቅ ቃል ነው። ያን ጊዜ በሉ ሲውላችሁ አይሰማም። ያን ጊዜ በሉ የሰው ልጆች እንደ መላእክት ይሆናሉ። ይደገም። ያን ጊዜ በሉ የሰው ልጆች እንደ መላእክት ይሆናሉ። በዚህ ቃል እንዲያስተምረን ቅዱስ ፈቃዱ ይሁንልን። ይህን ቃል በሉቃስ ወንጌል ምዕራፍ 20 ቁጥር 36 ላይ ተጽፎ ነው የምናገኘው። ቃሉን የተናገረው ገባሬ ሆሞ ለመላእክት የመላእክት አስገኝ የመላእክት ፈጣሪ መላእክትን ካለመኖር ወደ መኖር አምጥቶ የፈጠረ ያለ እርሱ በቀር ተፈጥሯቸውንም ቁጥራቸውንም የሚያውቅ የሌለ ለተልእኮና ለአገልግሎት እንዲፋጠኑ እንዳይደክማቸው እንዳይራቡና እንዳይጠሙ ያደረገ መድኃኔ ዓለም ኢየሱስ ክርስቶስ ነው። ታዲያ በሥጋ ተገልጦ አምላካችን እግዚአብሔር ሲያስተምር እነሆ ሐዋርያትን መርጦ ለሐዋርያት ከዋሉበት እየዋለ ካደሩበት እያደረ ወይም እነሱ እሱ ከዋለበት እየዋሉ ካደረበት እያደሩ ሲያስተምራቸው ሌሎቹ ሰዎችም ደግሞ የቃሉን ትምህርት የእጁን ታምራት እያዩ ለአንድም ለሌላም ይከተሉት ነበረ። ግማሾቹ ለጥያቄ ይከተሉ ነበር፣ ግማሾቹ ደግሞ ታምራቱን አይተው ለመዳን ይከተሉ ነበር። ለመዳን እንድንከተለው ቅዱስ ፈቃድ ይሁንልን። ለተንኮል መከተል ጥሩ አይደለም ወገኖቼ። ለይምሰል መከተልም ጥሩ አይደለም። ነገሌ ሲሄዱን የምልሂድ ማለትም ጥሩ አይደለም። ነገሌ ትምህርተ መስቀል ሲለብሱን የምልበስ ማለት ጥሩ አይደለም። ለመዳን ሲሆን ነው ጥሩ የሚሆነው ወገኖቼ። ታዲያ ከነዚያ መካከል ሲያስተምር የተመለከቱ በውስጣቸው ክፋትንና ቅናትን የያዙ ሰዎች ጥያቄ ይዘው መጡ። ሁለት አይነት ሰዎች ናቸው። ግማሾቹ ሰዱቃውያን ይባላሉ፣ ግማሾቹ ፈሪሳውያን ይባላሉ። ግማሾቹ ትንሣኤ ሙታንን ያምናሉ፣ ግማሾቹ ደግሞ አያምኑም። እንዴት ሰው ከሞተ በኋላ ከፈረሰ ከበሰበሰ በኋላ ወደ መቃብር ከወረደ በኋላ እንዴት ሊነሳ ይችላል? እንዴት ሊድን ይችላል? እንዴት ከመቃብር በኋላ ሕይወት ሊኖረው ይችላል ብለው የሚያምኑ ናቸው። ግማሾቹ ደግሞ ትንሣኤ ሙታን እንዳሉ ያምናሉ። ታዲያ ትንሣኤ ሙታን እንዳለ የሚያምኑት አንድ ጥያቄ ይዘው መጡ። ወደ ማን ያመጡት? ወደ መድኃኔ ዓለም ክርስቶስ ይዘው መጡ። ምን የሚል ጥያቄ መሰላችሁ? በኦሪቱ ሕግ አንድ ነገር አለ። እነሆ አንዲት ሴት ባሏ አግብቷት ሳይወልድ ከሞተ ያችን ሴት ወንድሟ አግብቶ ዘር ይተካለት የሚል ቃል ነበረ። በኦሪቱ ነው፣ ዛሬ አይፈቀድም። የኦሪት ሕግ ነው። በዚያ መሰረት አንድ ሴት ነበረች በእኛ መካከል። 7 ወንድማማቾች ነበሩ። የመጀመሪያው ወንድም አግብቶ ሳይወልድ ሞተ። 7ቱም ዘር ለመተካት አገቧት፣ ግን ልጅ ሊወልዱ አልቻሉም። 7ታቸውም ሞቱ። ያችም ሴት ሞተች። እነሆ መምህራችን ሆይ ትንሣኤ ሙታን አለ ካልከን፣ ትንሣኤ ሙታን ካለ ሰዎች ከሞቱ በኋላ የሚነሱ ከሆነ በመንግሥተ ሰማያት ያች ሴት ከ7ቱ ሰዎች ለማን ትሆናለች የሚል ጥያቄ ያቀረቡ። የሚገርም ጥያቄ ነው አይደለም? ሰዎቹ ያሰቡት በዚህ ምድር ላይ ትዳር ይዞ መኖር እንዳለ ሁሉ በዛኛውም አለ ብለው ነው ያሰቡት። በዚህ ምድር ላይ መብላት መጠጣት እንዳለ፣ በዚህ ምድር ላይ ማግኘት ማጣት እንዳለ፣ በዚህ ምድር ላይ ልጅ መውለድ፣ ሚስት ማግባት፣ መዳር መኳል እንዳለ በዛኛውም እንዳለ ብለው ነበር ያሰቡት። ግን እንደዚህ አይደለም። ይሄ ስጋዊ ምድር ነው። ይሄ ስጋዊ ዓለም ነው። ስለዚህ አምላካችን እግዚአብሔር ይህንን ጥያቄ ሰማና ምን አላቸው? በዚያን በመንግሥተ ሰማያት መዋለድ የለም፣ መጋባት የለም፣ መራባት የለም፣ መርከም የለም፣ መራብም የለም፣ መጠማትም የለም፣ መታመምም የለም፣ መሞትም የለም። በዚያን በመንግሥተ ሰማያትማ የሰው ልጆች እንደ መላእክት ይሆናሉ አለ አምላካችን እግዚአብሔር። ስሙ የተመሰገነ ይሁን። እንደ ማን ይሆናሉ?
እንደማን ይሆናሉ? እንደ መላእክት ይሆናሉ። አያችሁ ወገኖቼ፣ አሁን የተሰበሰብንበት ዓላማ እንደ መላእክት ለመሆን ነው። አሁን የተሰበሰብንበት ዓላማ እንደ መላእክት ከሞት በኋላ ያለውን ሕይወታችን ለዚያ ሕይወታችን ስንቅ ለመሰነቅ ነው። አሁን የተሰበሰብንበት ዓላማ እንደ መላእክት የሚያደርግ ዓላማ ነው። ከነ ቅዱስ ዑራኤል ጋር አብረን እንድንዘምር የሚያደርግ ዓላማ ነው ያለን። ሌላ ዓላማ የለንም። የተሰበሰብንበት ጉዳያችን እሱ ነው። ክርስትናችንም ጉዳዩ እሱ ነው። ዓላማው እሱ ነው። ክርስቶስ ወደዚህ ዓለም መጥቶ የተወለደውም እኛን ከፍ አድርጎ ከመላእክት ጋር ለመቁጠር ነው። እንደ መላእክት ሕያዋን ሆነን እንድንኖር ነው። መንግስቱን እንድንወርስ ነው። ታዲያ ይህን ቃል ተናገረ። በዚህ ቃል መሰረት ታዲያ የሰው ልጅ አንደኛ ትንሣኤ ሙታን እንዳለ ከሞትን በኋላ እንደምንነሳ ፈርሰን በስብሰን እንደማንቀር አምላካችን እግዚአብሔር ነገረን። እንደገና ደግሞ ከተነስተን የምንኖረው እንደ መላእክት እንደሆነ እንደ መላእክት ቅዱስ ቅዱስ እያልን እንደምንኖር ከተናገረ በኋላ ይህንን ቅዱስ ቃል ደግሞ ማን ጻፈልን መሰላችሁ? በዛሬው ዕለት ቤተ ክርስቲያናችን በዓለ ዕረፍቱን የምታከብርለት ታላቁ ሐዋርያ ቅዱስ ሉቃስ ጻፈልን። ስሙ የተመሰገነን አመስግኑት። ከአራቱ ወንጌላውያን አንዱ ነው ቅዱስ ሉቃስ። ቁጥሩ ከ72 አርድእት ነው። ሐዋርያት ሲመረጡ አብሮ የተመረጠ ታላቅ ሐዋርያ ነው። እነሆ ወንጌልን ያስተማረ ነው። እግዚአብሔርን የተከተለ ነው። እንደኛ አይደለም። ሁሉን ነገር ትቶ እግዚአብሔርን ተከትሎ በዓላማው የጸና በክርስትናው የጸና ለይምሰል ሳይሆን ለዓላማ ክርስቶስን የተከተለ ታላቅ ሐዋርያ ነው። ታዲያ ወደ ሮሜ ከተማ ገብቶ ሲያስተምር ክርስቶስ ካረገ በኋላ እንደ አባቶቹ እንደ ሐዋርያት እንደነ ቅዱስ ጴጥሮስ እንደነ ቅዱስ ጳውሎስ ሲያስተምር ሰዎቹ ደግሞ እነሆ ተአምራቱን አይተው ሰዎቹ ቅዱስ ሉቃስን ሲከተሉት፣ አይሁዳውያን ግን ደስ አላላቸውም ነበር። ወገኖች እያሳጠርኩት ነው፣ ይቅርታ። ለምን ነው ደስ ያላላቸው ሲባል ሰው አንዳንድ ጊዜ መንፈሳዊ ሲሆን ወደ እግዚአብሔር የሚቀርቡ ሰዎች ሲያይ ደስ ይለዋል። ወደ ንስሐ የሚቀርቡ ሰዎች ሲያይ ደስ ይለዋል። ሰው ንጹሕ ሲሆን ሰው ደስ ይለዋል። የማን ማደሪያ ሲሆን? የእግዚአብሔር ማደሪያ ሲሆን። የሰይጣን ማደሪያ ከሆነ ግን ደስ አይለውም። አሁን በዘመናችን ያሉ ሰዎችም እያያቸዋቸው ነው አይደለ? አንዳንድ የሰይጣን ማደሪያ የሆኑ ሰዎች አሉ። ሊቃውንቱ አንድ ሲሆኑ፣ አባቶች አንድ ሲሆኑ፣ በአንድ ቃል ሲናገሩ፣ ምዕመናን አንድ ሆነው ሲያመሰግኑ ሰይጣን አይወድም። ሰይጣን ይከፈዋል። በሰዎች አድሮ ይለያየናል። በተለያየ ሁኔታ ልዩነታችን እንዲሰፋ ያደርጋል። በቋንቋ እንድንለያይ ያደርጋል። በገንዘብ እንድንለያይ ያደርጋል። በጎሳ እንድንለያይ ያደርጋል። በቀለም ሳይቀር እንድንለያይ ያደርጋል። ያንተ ነው ጥሩ የኔ ነው ጥሩ በመባባል ልዩነታችን እንዲሰፋ ያደርጋል። ግን ወገኖቼ የታዘዝነው እንደዚህ አይደለም። እንድንለያይ ሳይሆን አንድ እንድንሆን የታዘዝነው። በእኔ ያመነ በእምነቱ የጸና ሥጋዬን የበላ ደሜን የጠጣ ቃሌን የሰማ ትእዛዜን ያከበረ እኔ ያከበርኳቸው ቅዱሳንን ያከበረ ቢኖር እንደ መላእክት ይሆናል ተብለናል። ወገኖቼ እንደማን ይሆናል? እንደ መላእክት ይሆናል። ቢሞት እንኳን አስነሳዋለሁ። ፈርሶ በስሶ አይቀርም። ወደ መቃብር እንደተዘራ አይቀርም። ገበሬው የዘራው ዘር እንዲበቅል ሁሉ እኔም ደግሞ አስነሳቸዋለሁ። ካስነሳዋቸው በኋላሳ እንደ መላእክት ሕያዋን ሆነው ለዘላለሙ በብርሃን ተከበው ቅዱስ ቅዱስ እያሉ ሲያመሰግኑ ይኖራሉ ብሎ አምላካችን እንደተናገረው ቤተ ክርስቲያናችን ዛሬ የምታስተምረን ይህንን ነው። ስለዚህ አሁን የተሰበሰብነውም ከሞት በኋላ ባለው ሕይወታችን ቅዱሳን መላእክትን መስለን ለመኖር ነው። አይደለም እንዴ? እንደዚያ ነው ክርስትናችን የሚያስተምረን፣ እንደዚያ ነው። በጊዜ ነገር ተታለን፣ በኃላፊው ነገር ተታለን እምነታችንን እንዳንክድ ወገኖቼ፣ ማተባችንን እንዳንበጥስ። እንደዚያ ከሆነ ሙተን ከተነሳን በኋላ እንደነ ቅዱስ ዑራኤል ሳይሆን እንደ ሳጥናኤል ነው የምንሆነው። እንደ ብርሃናውያኑ ሳይሆን እንደ ጽልሙታን እንደ ጨለማዎቹ ነው ሆነው እንደ አጋንንት ነው የምንሆነው። ወደ ገነት ወደ መንግሥተ ሰማያት ሳይሆን ጉዟችን ወደ ሲኦል ወደ ገሃነመ እሳት ነው የሚሆነው። ወደ እግዚአብሔር ሳይሆን ወደ ዲያብሎስ ነው የሚሆነው። እንደዚያ እንዳይሆን ግን ከአሁኑ ጀምሮ እምነታችንን መጠበቅ ያስፈልጋል። ንስሐ መግባት ያስፈልጋል። አባቶቻችን ቅዱሳንን መስማት ያስፈልጋል። በቅዱሳን አማላጅነት መታመን ያስፈልጋል። ቅዱስ ሥጋውን ክቡር ደሙን መቀበል ያስፈልጋል። አምላካችን እግዚአብሔር እነሆ በቅዱሳን መላእክት
በቅዱሳን ነቢያት ሐዋርያት አድሮ እንዲመክረን እንዲያስተምረን ቅዱስ ፈቃዱ ይሁን። ወስብሐት ለእግዚአብሔር። የሰማነውን በዝነ ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። የታመሙትን ይፈውስልን፣ የተሰደዱትን ይመልስልን፣ የተራቡትን ያጽግብልን፣ የታረዙትን ያልብስልን፣ የተራቡትን ያጽግብልን። ሰላም ላጡት ሰላም፣ በረከት ላጡት በረከት ይስጥልን። በቸርነት ጠብቀን፣ ክፉን አረቅልን፣ መልካሙን አቅርብልን። አምላካችን መዓልቱን ባርከ ቀድሰ ሰላም ቀን አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ በወግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ